እንደምሰነበታችሁ ውድ ተመልካቾቼ ሳምንታዊ ፕሮግራማችንን ይዤ ቀርብ ያለው እንግዲህ ባለፉት ጊዜያቶች አብራችሁን ቆይታ ያረጋችሁ ገንቢ ሐሳብ ገንቢ አስተያየት እየሰጣችሁኝ እንዲሁም አንዳንድ ጥያቄዎች እየጠየቃችሁኝ ስላላችሁ በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ። እንደነገርኳችሁ ያው ይህንን ዩቲዩብ ቻናል አብራችሁ እያሳደጋችሁ ስለሆነ እንዲሁም ለጓደኞቻችሁ ሼር ያረጋችሁ ሰብስክራይብ አርጋችሁት ላይክ አርጋችሁት እየደገፋችሁን ላላችሁ ሰዎች በእውነት ያለኝን ትልቅ አክብሮት ለመግለጥ እወዳለሁ። ዛሬም ምናልባት ለመጀመሪያ ጊዜ ገብታችሁ ይህን ቻናል እየተከታተላችሁ እድል አግኝተን በእናንተ ፊት ሞገስ አግኝተን ከፍታችሁን ከሆነ ሌሎች ሰዎች ተደራሽ እንዲሆን ደግሞ ላይክ አርጋችሁ ሼር እንድታደርጉት በአክብሮት ጠይቃችኋለሁ። በዚህ መርሃ ግብር ማነሳቸው ሐሳቦች አሉ። እኔ በዚህ አገልግሎት በዚህ ካውንስሊንግ አገልግሎት ላይ በጣም ረጅም ዓመት ቆይቻለሁ። በዚህ ቆይታዬ ውስጥ ያየኋቸው ብዙ ችግሮች አሉ። ማለት ሰዎች መፍትሄ ያላገኙላቸው፣ በዚህ ጉዳይ ደግሞ ብዙ ተነጋጋሪ ሰዎችንም እኔ በእውነት ለመናገር ያላየሁባቸው ግን የብዙ ሰዎችን ሕይወት ፈተና ውስጥ የከተቱ በጣም አስቸጋሪ የሆኑ ሕይወትን የሚያከብዱ የሰዎችን ኑሮ የሚያከብዱ የሰዎችን አብሮ መኖርን ቀጣይነት የሚያጨናግፉ በርካታ የሆኑ የሰዎች ባህሪዎችን አያለው እና በእነሱ ዙሪያ ትንሽዬ እንግዲህ በየቤቱ ተዘግተው ምን ይሻለኛል፣ ለማን ነው የምናገረው፣ ከማን ጋር ነው በዚህ ጉዳይ የሚወያየው፣ ምንድን ነው የማደርገው ብለው በጣም ብዙ ሰዎች የሚቸገሩና የሚጨነቁ ሰዎች እንዳሉ አውቃለሁ። እንግዲህ ሰዎች ሁሉ አንድ አይነት አይደለም። የእያንዳንዳችን የዚህ ምድር ህይወት መስመራችን ይለያያል። ልክ እንደ ባርኮድ እንደ አሻራችን አንዳችን ከአንዳችን በብዙ ነው የምንለያየው እና እንግዲህ አንድ አይነት የሆነ ነገር አይደለንም። አንድ የሆነ መድኃኒት ሁላችንም ውጠን ተመሳሳይ ልንሆን አንችልም። ያደግንበት የመጣንበት የህይወት መስመር የሰጠን ማንነት አለ እና በዚህ ህይወት ውስጥ በጣም ብዙ ሰዎች አንዳንዱ በጥሩ ሁኔታ አድጎ ሰላማዊ የሆነ አትሞስፌር ውስጥ አድጎ መጥቶ ህይወቱ ሲኦል የሆነበት፣ ከዚህም የተነሳ ስለ ትዳር ወይም ስለ አብሮ መኖር ስለ ሪሌሽንሺፕ ሲነሳ ኖ የበርበሬ ጆንያ የሚጥሚጣ ጆንያ ነው ብለው ሐሳብና አስተያየት የሚሰጡ ሰዎች እነሱ ናቸው። ከጉዳታቸው የተነሳ ነው። እንዲሁም ደግሞ ሰው አያስፈልግም ለብቻ መኖር ነው ብለው ኮርነር ያሉ ሰዎች አሉ። በተለያየ መንገድ በዚህ ጉዳይ ብዙ እየተባለ ብዙ እያሉ ያሉ ሰዎች አሉ እና ባለፈው ሳምንት ስለ ተጠራጣሪ ሰዎች ምንም ጥርጣሬ ህይወታቸው የተመታ ሰዎች ስለ እነሱ ሰዎች አንስተን ተነጋግረን ነበር። በርካታ ነገሮችን አንስተናል። ምናልባት በሱ ዙሪያ ባስተማርኩት ወይም በተናገርኩት ነገር ዙሪያ አንድ ሁለት ሰዎች ታዲያ እነዚህ ተጠራጣሪ ሰዎች አኩራፊ ሰዎች እንዴት አድርገን ነው አብረን መኖር የምንችለው? ፓስተር ቸሪ በጣም እኮ ከባድ ነው፣ ተዋቸው ብለሃል። ተዋቸው ማለት ፈታችሁ ሂዱ ነው? ምናልባት መንገደኛ ከሆነ ልንለቀው፣ ጓደኛ ከሆነ ልንተው፣ ጉርብትና ከሆነ ልናቆመው እንችላለን። የትዳር አጋር ሲሆን ግን አይከብድም ወይ? አብሮ እንዴት ነው የሚቀጠለው ያ ነገር ባልተለወጠበት ሁኔታ የሚልና አንድ ደግሞ ሌላኛው የተጠየቀው ጥያቄ ምንድነው? ይቅርታ አጥፍተው ይቅርታ የማይጠይቁ በጥፋታቸው የተቀየመውን ሰው ወይም ደግሞ ያዘንን ሰው እንደ ጥፋተኛ ደግሞ እንደገና ብሌም የሚያደርጉ መልሰው ያኮረፈውን ሰው በእነሱ ጥፋት የተጎዳውን ሰው ማዘኑን እንደ ጥፋት እንደ ረብሻ አድርገው እያሰቡ ደግሞ የሚኖሩ ሰዎች አሉ። ምንድን ነው ከእንደዚህ አይነት ሰዎች ጋር እንዴት ነው ምንኖረው ታዲያ የሚል ጥያቄ ተጠይቋል። እንግዲህ ተዋቸው ማለት የትዳር አጋሮቻችሁን ጣሉና ውጡ አላልኩኝም። ቤት ውስጥ የሚኖር ሲሆን በጣም ይከብዳል። አብሮ ለመኖር ሲሆን በጣም አስቸጋሪ ነው የሚሆነው። ያም ሆነ ይህ ግን አብረን ስንኖር ምን እናድርግ አልኩኝ? እንደማይለወጡ ማወቅ። እንደማይለወጡ ካወቅን እንቀበለዋለን። አንድ ነገር እንደማይለወጡ ካወቅን አንደክምም፣ ፈርስትሬትና አናረግም። ብዬ አቃተኛ አንልም። አሁን እኮ በጣም ከባድ የሚያደርግብን ኤክስፔክት ስለምናደርግ የሆነ ነገር ስለምንጠብቅ አንድ ነገር ከሰጠን በኋላ ያ የሰጠነው አካል የሆነ ነገር ይሰጠናል ብለን ስለምንጠብቅ ያንን የፈለግነውን ነገር ባጣን ቁጥር የደከምን ተስፋ እየቆረጥን ያዘንን እንሄዳለን። ከዚህ የተነሳ አብሮን የሚኖር ሰው አኩራፊ ከሆነ ከእንደዚህ አይነት ሰው ጋር የምንኖረው እንዴት ነው ከተባለ ትተነው ከሱ ኤክስፔክት ማድረጋችንን አቁመን እንደውም የተሻለውን ምንድነው የአጋፔ የሚባል ፍቅር ተግባራዊ በማድረግ ይሄን ካለንካ ሰጥቶ መቀበል ምናምን ሳይሆን ግሪኮች እንግዲህ ፍቅርን በአምስት አይነት መንገድ ነው የሚፈቱት። ይሄ አጋፔ የተባለው ፍቅር ግን የክርስቶስ ፍቅር ምንም የሚጠብቀው ነገር የለም፣ የራሱን አይፈልግም ይላል።
ስለዚህ አጋፔ የሚባለውን ፍቅር ተግባራዊ ብታደርጉ ከእንደዚህ አይነት ሰዎች ጋር የምትኖሩ ሚስቶች ብትሆኑ፣ ባሎች ብትሆኑ፣ አብሯችሁ የሚኖር ተለያያታችሁ ማትለያዩት ሰው ቤታችሁ ካለ ይህንን ህይወት ወይም ደግሞ ይህንን ፍቅር መለማመድ ብትጀምሩ፣ ምንም ነገር ሳትጠብቁ መስጠትን መልመድ ብትጀምሩ እየጸለያችሁ፣ በእርግጥ ይሄ መንፈሳዊነትን ይጠይቃል። ዝም ብሎ ሰው ላይ የሚጫን ቀንበር አይደለም። ለእግዚአብሔር ልብን ማስገዛት፣ ራስን ማስገዛት ይጠይቃል። አንደኛ ቆሮንቶስ ምዕራፍ 13 ላይ የተነሳው ሐሳብ ማለት ነው። ፍቅር የራሱን የማይፈልግ የማይመቀኝ፣ የማይመካ፣ የማይኮራ፣ የሚታገስ፣ የሚተው፣ የሚያልፍ ያንን ፍቅር ተግባራዊ ማድረግ ብንጀምር በእነዚህ ሰዎች ማዘናችን ይቀርና ለእነዚህ ሰዎች ማዘን እንጀምራለን። በሰዎቹ ማዘንና ለሰዎቹ ማዘን በጣም ይለያያል። በሰዎቹ መናደድና ለሰዎቹ መናደድ በጣም ይለያያል። ስለዚህ ለነሱ ምንራራ የምናዝንበትን ልብ የምናገኝበት እድል ይሰጠናል። ስለዚህ ይህንን ብታደርጉ ጥሩ ነው። የማይለወጡ መሆናቸውን ካወቃችሁ ኤክስፔክቴሽን ታቆማላችሁ። ከነሱ ምንም ፍቅር ሳትጠብቁ የምትሰጡበት እድል ካገኛችሁና መኖር ከመጀመር እውነተኛ የሆነው የክርስቶስን ፍቅር ቤታችሁ ውስጥ መኖር ስትጀምሩ ከእንደዚህ አይነት ሰዎች ጋር መኖር የምትችሉበት ርራዬ ሐዘንን ለነዛ ሰዎች የሚራራ ልብን የምታገኙበት እድል ይሰጣቸዋል። ሁለተኛው ይቅርታ የማይጠይቁ አጥፍተው ይቅርታ የማይጠይቁ በርካታ ሰዎች አሉ እና እንደው በሆነ አጋጣሚ ይሄንን እየሰማችሁ ያላችሁ ጥፋት አጥፍታችሁ ይቅርታ መጠየቅ ሞት የሚመስላችሁ ሰዎች ካላችሁ እባካችሁ ስሙኝ። የሰው ህይወት ሲኦል አታድርጉ። የሰውን ህይወት መከራ አታድርጉት። ይቅርታ በጣም ቀላል ነገር ነው። ይቅርታ የማይሽረው ቁስል የማያጠፋው ጠባሳ የለም። ስለዚህ ይቅርታ ስትጠይቁ የዛን ሰው ልብ ትደግፉታላችሁ፣ ለዛ ሰው አቅም ትሰጡታላችሁ እና በዚህ አጋጣሚ ይቅርታ የማይጠይቁ ሰዎችን አላበረታታም። ይቅርታ ግን ጠይቁ። ይቅርታ መጠየቅ በቃ ጨዋነት ነው። ይቅርታ መጠየቅ እድገት ነው። ይቅርታ መጠየቅ ለውጥ ነው። ይቅርታ መጠየቅ መንፈሳዊነት ነው፣ ታማኝነት ነው። ካጠፋችሁ በኋላ ድርቅ አትበሉ። ይሄ ሌባ አይነ ደረቅ መሆን የለባችሁም። መለስ ሰበር በሉና ይቅርታ ጠይቁ። ወንዶች ሆናችሁ፣ ሴቶች ሆናችሁ፣ ትልልቆች ሆናችሁ ይቅርታ ጠይቁ። አብሯችሁ የሚኖርን ሰው እንዳዘነ ካሰባችሁ አጥፍታችሁ እንኳን አይደለም እንደው ሳታጠፉ ያ ሰው አዝኖባችሁ ከሆነ ምንም ችግር የለውም። ይቅርታ ጠይቁትና ለማስረዳት ጊዜ ለመግዛት ያንን ሰው ወደ ደረታችሁ ማቅረብ ይኖርባቸዋል። ይሄን አድርጉ። ሁለተኛ ይቅርታ የማይጠይቁትና እነዚህ የሚያኮርፍ መልሰው የእኛን መጎዳት እንደገና እንደ ጥፋተኝነት የሚቆጥሩት ሰዎችን እንዴት ነው ማድረግ ያለብን? ፓስተር ቸሪ ምን እናድርግ? በነገራችን ላይ ጥፋት ከጠፋባችሁ በኋላ የሆኑ ሰዎች መጥተው ይቅርታ ጠየቋችሁም አልጠየቃችሁም፣ የትኛውም ሁኔታ ውስጥ ያላችሁ ሰዎች ይቅርታ ማድረግ የሚጠቅማችሁ ራሳችሁ። ይቅርታ አሁን ብዙ ሰው የሚቀላቅለው ይቅርታንና እርቅን ይቀላቅለዋል። ይቅርታና እርቅ በጣም ለየቅል ናቸው። ይቅርታ መተው ነው። በቃ ያን ሰው ስናስበው የሚሰማን ኔጌቲቭ ኢነርጂን መተው፣ በቃ መተው ብቻ አለቀ። እርቅ ግን ከሁለቱም ወገን 50-50 መምጣት የሚያስፈልግ አብሮ ለመቀጠል አብሮ ለመኖር እርቅ የሚባለውን ነገር 50-50 በሁለቱም በኩል የሚመጣ ነው፣ ግዴታ ነው እርቅ። ይቅርታ ግን በቃ ያ ሰውዬ ይቅርታ ጠየቀም አልጠየቀም የእኛን ይቅርታ ሰጥተን መኖር ነው። መተው ይቅርታ ቢጠይቁን እሰየው፣ ካልጠየቁንም የራሳቸው ጉዳይ፣ የእኛ ጉዳይ አይደለም። ይቅርታ ግን ማድረግ እንችላለን። ይቅርታ ማድረግ የሚጠቅመው በዳዩ ሳይሆን ይቅርታ አድራጊ መሆኑን ማወቅ አለባችሁ። ተበድላችሁም ሁለተኛ እንደገና ይቅር ባለማለትም ተጎድታችሁ እንዴት ይሆናል? ስለዚህ በዚህ ነገር ላይ በተደጋጋሚ ብዙ ጊዜ እንደተናገርኩት ይቅርታ አለማድረግ እኛ መርዙን ጠጥተን ያ የበደለን ሰው እንዲወድቅ እንደመጠበቅ ማለት ነው። ስለዚህ ምን በወጣችሁ ይቅር ብላችሁ ኑሩ፣ ትታችሁለት ኑሩ። ያን ሰው ስታዩት የሚሰማችሁን ኔጌቲቭ ነገር ታውት፣ በቃ ምን አገባችሁ። ከዛ በኋላ እርቅ የሚፈልግ ከሆነ ቁጭ ብሎ መነጋገር ይጠይቃል፣ መስማማት ይጠይቃል፣ መግባባት ይጠይቃል። ከዛ ውጭ ግን ይቅርታ ግን ለራሳችን ነው የሚጠቅመን፣ ለማንም ብለና ቤታችሁ ቁጭ ብላችሁ የምትብሰለሰሉ ሰዎች እነዛ የበደሏችሁ ሰዎች ኑሯቸውን እየኖሩ ነው፣ ለጥ ብለው ነው የሚያድሩት። እናንተ እንቅልፍ ለምን ታጣላችሁ? ስለዚህ ተውት፣ እናንተ ይቅርታ አድርጉና ተውት። ስለ እርቅ እያሰባችሁ ከሆነ ግን በሁለቱም በኩል የሚሰራ ስለሆነ በአንድ ሰው ብቻ አይደለም የሚሰራው። ስለዚህ እንኳን አብሮነትን ጓደኝነት ምናምን አይደለም፣ ትዳርም አንድ አፍራሽ ነው የሚፈልገው። ታውቃላችሁ፣ ትዳር ለመስራት ነው ሁለት ሰው የሚያስፈልገው፣ ለማፍረስ አንዱ በቂ። ስለዚህ ሁል ጊዜ ለመስራት ከሆነ የምትነሱት ሁለቱም ያስፈልጋሉ። ለማፍረስ አንዱ ይበቃል፣ አፍራሹን መተው ነው። እኛ በዛ ነገር ላይ ተባባሪ ላለመሆን ይቅርታ አድርገን የዛ ነገር ተጠቂ ላለመሆን ራሳችንን መጠበቅ ያስፈልገናል። እንግዲህ ውድ ተመልካቾቼ ዛሬም በያላችሁበት እንድታዳምጡኝ እንድትሰሙኝ የምፈልገውን አንድ ጉዳይ ይዤላችሁ መጥቻለሁ። ያ ጉዳይ ምንድን ነው? በኤፌሶን ምዕራፍ 4 ላይ ከቁጥር 29 ጀምሮ በጣም ፌመስ የሆነ የመጽሐፍ ቅዱስ ክፍል አለ።
እንግዲህ ማናቸውም በጎ ቃል እንጂ ክፉ ቃል ከቶ ካፋችሁ አይውጣ የሚል ሐሳብ አለ። ስለ ኮሚኒኬሽን ስለ ግንኙነት ነው የሚያወራው ሐሳቡ። ቢወጣስ ስትሉት ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት ይላል። ኦኬ እግዚአብሔር መንፈስ ሲያዝን ምንድነው ህይወታችን፣ መንገዳችን፣ ኑሯችን፣ ትዳራችን እርስ በርስ ባለን ግንኙነት ላይ የሚከሰተው ሲባል አንደኛ ምሬት አለ፣ ከዛ ንዴት አለ፣ ከዛ ቁጣ አለ፣ ከዛ ጩኸት አለ፣ ከዛ ስድብ ነው ይላል። እነዚህ ነገሮች ይፈለፈላሉ በቤታችን ውስጥ። እኔ ዛሬ ላነሳ የፈለኩት በጣም ይሄ ከምሬት ተከትሎ የሚመጡ ንዴቶች፣ በቀደም እንደነገርኳችሁ ከተጠራጣሪነት ጋር ተከትሎ የሚመጣ ንዴት አለ። ሁልጊዜ ኮሚኒኬሽናችን ሲበላሽ፣ ግንኙነታችን ሲበላሽ ወደኛ የሚመጣው ነገር አንደኛ ጥርጣሬ፣ ይሄ ንዴት፣ ምሬት ነው ህይወታችንን የሚሞላው። ከዛ ያ ምሬት ወደ ንዴት ይቀየራል እና አሁን በትንሽ በትልቁ በጣም ይናደዱ የሚቆጡ ሰዎች አሉ። በደንብ እንድታዳምጡ የሚፈልገው ነገር ቁጣን በአግባብ የማንጠቀምበት ከሆነ ኃጢአት ሊሆን ይችላል። ለዚህ ነው እኮ ተቆጡ፣ ኃጢአትን ግን አታድርጉ ይላል። ስለዚህ ቁጣ ኃጢአት ነው አላልኩኝም። አሁን ቁጣ የምትቆጡ ሰዎችን እንደ ኃጢአተኝነት ስሜት እንዲሰማችሁ አይደለም። ቁጣውን የምትቆጡበት መንገድን ግን እንድታስተካከሉ ነው እዚህ ጋር ያለሁት። ቁጣ ኃጢአት ነው አላለም መጽሐፍ ቅዱስ። ተቆጡ፣ ምን ቁጣውን በአግባብ ተቆጡት። ስለዚህ ዛሬ በልዩ ልዩ አይነት መንገድ የሰዎችን ህይወት የሚያከብዱ የሚያስጨንቁ ሰዎች የሚቆጡ ሰዎች ናቸው። እነሱ ሰዎች እነማን ናቸው? ስርዓት ያለው ቁጣ የሚቆጡ አይደሉም። እነሱ ሰዎች እነማን ናቸው? ቁጣቸው ገደብ የሌለው፣ ቁጣቸው ሰማይና ምድርን የሚያጨልም፣ ቤተሰብ ህይወትን የሚያጨልም፣ ከቁጣቸው የተነሳ ሰዎች መፈጠራቸው እንዲጠሉ የሚያደርጉ ወገኖቼ ተቆጡ፣ ኃጢአትን ግን አታድርጉ። ምን ማለት ነው? ቁጣን የምትገልጡበት መንገድ ግን መስተካከል አለበት። ቁጣን የምትገልጡበት መንገድ ያን ሰው መፈጠሩን እንዲጠላ፣ ህይወቱን እንዲጠላ፣ መኖርን እንዲጠላ፣ በጣም እንዲጨነቅ፣ ግራ እንዲገባው የሚያደርግ መሆን የለበትም። ስለዚህ ቁጣ ወገኔ በደንብ ስሙ። ቁጣ ኃጢአት ነው፣ መቆጣት ፈጽሞ የለባችሁ። የሚቆጣ ልጅ እየተባለ ያደገ ሰው ትክክል አይደለም። ተቆጡ። ትንሽ ልጆች የምትሰሙ ከሆነ ተቆጡ። የምትቆጡበትን መንገድ ግን ማስተካከል ያስፈልጋል። ያቺ ቁጣ የሚገለጥበት መንገድ ነው። ኃጢአትም ደግሞም ንጹህ ሊሆን የሚችልበት መንገድ እሱ ነው። መቆጣቱ ሳይሆን ልክ ሰው መራብ እንዴት ኃጢአት ይሆናል? ለመራብ ራብን ለማስታገስ መስረቅ ግን ኃጢአት ይሆናል። አሰርቆ መብላት ግን ኃጢአት ይሆናል። አያችሁ፣ ኃጢአት የሚሆነው ነገሩን ልናደርግ የምንሄድበት መንገድ ነው እንጂ በራሱ ኃጢአት ሊሆን አይችልም። መራብ እንዴት ኃጢአት ይሆናል? ለመብላት የምንሄድበት መንገድ ግን ኃጢአት ሊሆን ይችላል። ለዚህ ነው 4:26 ተቆጡ። ኤፌሶን 4:26 ተቆጡ፣ ኃጢአትን ግን አታድርጉ። ለምን? ለዲያብሎስ ፋንታ አትስጡታ። ዲያብሎስ ፋንታ ያገኛል። ዲያብሎስ ፋንታ አግኝቶ ይገባል። አያችሁ፣ መንገዱን ካበላሸ ነው እኛ በከፈትነው መንገድ ልክ ውሻ በከፈተው ጅብ ይገባል እንደሚባለው ማለት ነው። እኛ ተናደን ወይም ቁጣችንን መቆጣጠር አቅቶን ቁጣን የምንቆጣበት መንገድ የተበላሸ ሲሆን ያንን ተከትሎ የሚመጣ ጂኒ አለ። ለዲያብሎስ ፈንታ አትስጡት። እሱ ቀዳዳ ካገኘ በእናንተ ቁጣ ገብቶ ቤቱን አተራምሶ ልጆችን በትኖ ትዳርን በትኖ ግንኙነትን አበላሽቶ ማህበራዊ ኑሯችን አበላሽቶ ሀገርን አበለሻሽቶ ትውልድን አበለሻሽቶ በብዙ ኪሳራና በብዙ ውድመት ውስጥ እንድንወድቅ ያደርገናል። ቁጣችሁ ገደብ ይኑረው። ይሄ ቁጣችን ገደብ እንዲያልፍ የሚያደርገው አንደኛው ከመንፈስ ቅዱስ ጋር ያለን የተበላሸ ግንኙነት። ለዚህ ነው አታሳዝኑት ይላል። እግዚአብሔር የሚያዝነው በምንድን ነው? በመቆጣታችን አይደለም። በምሬታችን፣ በንዴታችን፣ በቁጣችን፣ በጩኸታችን፣ በስድባችን ተከታትሎ ይዞብን የሚመጣው ማዕት ነገር ስለሆነ ስለዚህ የተበላሸ ቁጣ ያላችሁ ሰዎች እንድታስተካክሉ በእግዚአብሔር ፍቅር ጠይቃቸዋለሁ። ስለዚህ ከስርዓት የወጣ ቁጣ የሚያስመርር መሆኑን አብረው የሚኖሩ ሰዎች ያውቁታል። ቁጣው ገደብ የለውም። እሱ ሲቆጣ የቤቱን ዕቃ ይጨርሳል። ሲቆጣ የሚናገረውን አያውቅም። ሲቆጣ በጣም ብዙ ነው። ሲቆጣ ሲኦል ነው ቤቱ የሚሆነው የሚሉ ሰዎች አሉ። ከቁጥጥር ያለፈ ቁጣ በጣም በጣም ከባድ መሆኑን በቁጣ ያደጉ ልጆች፣ በቁጣ ውስጥ ያሉ ሚስቶች፣ በቁጣ ውስጥ ያሉ ባሎች፣ ከሚቆጡ ሰዎች ጋር የሚኖሩ ሰዎች ምስክሮች ናቸው። ዛሬ እኔም ማወራው ነገር የሚገዙት፣ የሚያውቁት፣ የሚሰሙት በርካታ ሰዎች እንዳሉ አውቃለሁ። እዚህ ቢሮዬ እንደዚህ አይነት ኑሯቸው ህይወታቸው ሲኦል የሆነባቸው ሰዎች ይመጣሉ። አሁን እንደዚህ አይነት ነገር ብዙ አይታይም። በየመድረኩ በዚህ ጉዳይ ትምህርት አትሰሙም። በዚህ ጉዳይ ፖድካስት ላይ ቁጭ ብለው ሰዎች ሲያወሩ ብዙ አትሰሙም።
አትሰሙም። በጣም ብዙ ግን የብዙ ሰዎችን ህይወት ጨለማ ያደረገ ፈገግታን የነጠቀ ደስታን የነጠቀ በጣም የብዙ ሰዎችን ኑሮ ጨለማ ያደረገ ተስፋ ቢስ ያደረገ አንዳንዶች ራሳቸውን ማጥፋት እስኪፈልጉ ድረስ ከሀገር ከከተማ ከሰፈር ለቀው እንዲወጡ የሚያደርግ እንዲኮበልሉ የሚያደርግ የአንዳንድ ሰዎች ቁጣ ነው። መጽሐፍ የሰው ቁጣ የእግዚአብሔርን ጽድቅ አይሰራም ወገኖቼ። ስለዚህ የምትቆጡ ሰዎች ቆም በሉ እስቲ፣ ተቆጡ። ቁጣችሁ ግን ስርዓት ይኖረው። ቁጣችሁን በአግባብ አድርጉት። ቁጣችሁን በልክ አድርጉት። አብረዋችሁ የሚኖሩ ሰዎችን ሲኦል አትሆኑባቸው። በጣም አስጨናቂ አትሆኑ። በጣም አብረዋቸው ለሚኖሩ ሰዎች በጣም ከባድ ነው። እነዚህ ሰዎች በጣም የሚቆጡ ሰው፣ አብሮ ለሚኖር ሰው፣ አብሯቸው ለሚሰራ ሰው፣ አብሯቸው ለሚያመልክ ሰው፣ አብሯቸው ለሚያገለግል ሰው፣ አብሯቸው ለሚወጣ ለሚገባ ሰው፣ አብሯቸው ለሚውል ሰው እንዴት ታፍ እንደሆነ እንዴት ከባድ እንደሆነ ምንም በቃ ፈገግ አትበሉ የተባሉ የሚመስሉ በርካታ ሰዎች አሉ ከቤታቸው የሚወጡ። እንዴ ምን ትሆናላችሁ ፈገግ ብትሉ? አውቃለሁ አብዛኞቻችን ያደግንበት ማህበረሰብ በስርዓት በፍቅር ችግሮቻችንን ነቅሶ አውጥቶ መክሮ አይደለም ያሳደገን። ከቁጣ ውጪ ብዙዎቻችን ምን አናቅም። ቁጣችን ገደብ የሌለው ቅጣቶቻችን ገደብ የሌለው አንዳንዶቻችን በበርበሬ ታጥነን የኮርጅ እንትን ታስረን ሌሊትና ተዘቅዝቆ ታስሮ ድሮ ዶሮ ጭር ስትል ተዘቅዝቃ ተሰቅላ ከጭርታ እንድትወጣ እንደሚደረግ እንደዚህ የተዘቀዘቁ ያደጉ ሰዎች አሉ። እነሱ ሰዎች ዛሬም አድገው አባት ሆነዋል። እነሱ ሰዎች አድገው ዛሬ ሚስት ሆነዋል። ያለ ቁጣ መኖር የማይችሉ ይመስላቸው፣ ካልተቆጡ ሙሉ የሆኑ የማይመስላቸው ብዙ ሰዎች አሉ። እናት ሆነዋል፣ አባት ሆነዋል፣ ሚስት ሆነዋል፣ ባል ሆነዋል። ምንም ያለ ቁጣ ማዘዝ የማይችሉ የሚያዙት ነገር ሁሉ ከቁጣ ጋር። ይሄ የምንድን ነው ሲባል አብሯቸው የኖረ አብሯቸው የከረመ ከነሱ ጋራ የሰነበተ በሽታ መሆኑን ማወቅ አለባችሁ። ስለዚህ ቆም በሉና ቁጣውን በምን መንገድ ነው መገልጠው በሉና ጠይቁ። እንደዚህ የሚቆጡ ሰዎች በቃ ያሉበት ቦታ በቃ ረብሻን በምን ይሆን የሚቆጡት አታውቁም። ልክ ሰባራ ወንበር ላይ ተቀምጦ እንደመሳቀቅ የት ጋር መቼ እንደምትወድቁ አታውቁም። በጣም ስትጠነቀቁ ብትውሉ ዝም ብሎ የሚቆጡ ሰዎች በቃ ሰባራ ቃጫቃጫጭ የሚል ወንበር ላይ እንዳላችሁ አድርጋችሁ ቁጠሩት። ድንገትም ነው የምትያዙት። ድንገት ነው። በምን እንደሚቆጡ አታውቁም። ጊዜ አይሰጧችሁም። በድንገት ሲያንባርቁ ታገኛላችሁና ከእንደዚህ አይነት ሰዎች ጋር ሁል ጊዜ በፍርሃትና በስጋት ነው የምትኖሩት። እንደዚህ አይነት ሰዎች ሳይሰጋ ሳይፈራ ከእንደዚህ አይነት ሰዎች ጋር መኖር አይቻልም። ጠዋት ተነስቶ ስጋት አለ። ደግሞ ምንድነው የሚያስቆጣት ምንድነው የሚያስቆጣው ብሎ ሰው ሲሳቀቅባችሁ እግዚአብሔር ያሳያችሁ። እግዚአብሔር የፈጠረው በምድር ላይ በህይወት በሰላም በጸጥታና በእረፍት እንዲኖር እግዚአብሔርን እያመለከ እንዲኖር የተፈጠረ ሰው እናንተን እያሰበ እየተሳቀቀ ለምን ይኖራል? እናንተን እያሰበ እየፈራ ለምን ይኖራል? እናንተ አንድ ግለሰብ ናችሁ። ኑሮ ሩጫን ጨርሳችሁ ትወጣላችሁ። ግን በእናንተ ምክንያት ሰው እየተሳቀቀ የኖረ ሰው ሁሉ ቀልብ፣ በእናንተ ምክንያት እየፈራ እየተጨነቀ የኖረ ሰው ሁሉ እኮ ቀልብና ስጋት ያስጠይቃችኋል። እግዚአብሔር እንደዚህ እንድታደርጉ አልፈቀደላችሁ እና ሳትገሩ አድጋችሁ ዛሬ በጣም የብዙ ሰዎችን ህይወትና ኑሮ ሲኦል ያደረጋችሁ ሰዎች፣ የሰዎችን ኑሮ አጨልማችሁ የምትኖሩ ሰዎች እንድትመለሱ በእግዚአብሔር ፍቅር ጠይቃችኋል። ተቆጡ። ቁጣን አቁሙ አላልኩ። ቁጣችሁን ግን የምትገልጡበት መንገድ ሰው መፈጠሩ እንዲጠላ የሚያደርግ መሆን የለበትም። የሚበሳጩ ሰዎች በጣም የሚናገሩትን አያውቁም። ታውቃላችሁ፣ ኃይለኛ ምሬት አለ፣ ንዴት አለ፣ ቁጣ አለ፣ ጩኸት አለ፣ ስድብ አለ ይላል። ይሄ ሁሉ ነገር የሚመጣው ከምንድን ነው ሲባል መንፈስ ቅዱስ ከማዘኑ የተነሳ። ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት ይላል ባይብል 4:29 እስከ 33 ስታነቡት እሱ በጣም ከባድ ነው። ሲናደዱ የሚያደርጉትን አያውቁም። ይመራሉ፣ ይናደዳሉ፣ ይቆጣሉ፣ ይሳደባሉ። ምን እንደወጣ ካፋቸው አያውቁም። ስብርብር አድርገው የሰው ህይወትን የሚጎዳ የሰው መፈጠሩን እንዲጠላ የሚያደርገው አንዳንዱ ሱሳይድ እንዲያደርግ ራሱን እንዲያጠፋ የሚያደርግ ንግግር ይናገራሉ። በጣም በሚገርም ሁኔታ ከመጠን በላይ ስለሆነ የሚቆጡት፣ ከመጠን በላይ ነው የሚጮሁት፣ ከመጠን በላይ ነው የሚናገሩት፣ ከመጠን በላይ ነው ሰው የሚጎዳ ነገር ካፋቸው የሚያወጡት። ከዚህ የተነሳ በጣም ብዙ ሰው ይደነግጣል። በጣም ብዙ ሰው እነሱን ይፈራቸዋል። እና ዛሬ ከናንተ ከምትቆጡ ሰዎች ህይወት ውስጥ የሚወጣው አንደበት ውስጥ የሚወጣው ነገር ሰው ላይ ምን እያደረሰ እንደሆነ ስንቶቻችሁ ታውቃላችሁ? አንዳንድ ሰው እኔ ሆዴ ባዶ ነው ይላል። አንደበቱ ከተናገረ በኋላ የሚፈልገውን ነገር ካወጣ ከተናገረ፣ ሰው ከፈጨ በኋላ፣ ሰው ካደቀቀ በኋላ፣ የሰው ህይወትን ካጨለመ በኋላ እኔ እኮ ሆዴ ባዶ ነው ስለምወድሽ ነው
ብሎ ይላል። ወገኖቼ ጥይትም ከወጣ በኋላ እዚህ የሚወድቀው ቃታ ባዶ ነው፣ የሚጎዳው የሚወጣው ነገር። ስለዚህ አስቀድማችሁ የምታወጡት ነገርን እንድትጠነቀቁ ያስፈልጋል። በጣም በሞቃችሁ ሰዓት፣ በጣም በተናደዳችሁ ሰዓት አትናገሩ። ዞር በሉ። ከቻላችሁ ጸልዩ፣ ከቻላችሁ ውሃ ጠጡ፣ ተኙ፣ አካባቢው ራቁ። ተቆጥታችሁ፣ ተናዳችሁ፣ ተማራችሁ በምንም ታምር ትክክል ልትናገሩ አትችሉ። በምንም ታምር። እነዚህ ሰዎች የስነ ልቦና ባለሙያዎች የሚሉት ነገር አለ። እነዚህ ሰዎች በአስተዳደጋቸው የመጣባቸው ያለ ምክንያት እየተቀጡ፣ ያለ ምክንያት እየተገረፉ፣ ያለ ምክንያት እየተነቀፉ፣ በትንሽ በትልቁ እየተኮረኮሙ፣ እንዳልኩት ቅድም በትንሽ ኤክስ ለምን አመጣ ተብሎ የሚደበደብ ልጅ፣ ለምን ፈተና ዝቅተኛ አመጣ ተብሎ የሚደበደብ ልጅ፣ በሰራው ስራ ሁሉ የሚነቀፍ፣ የሚሰደብ፣ የሚመታ፣ ምክንያቱም በማያውቀው ሁኔታ በኩርኩም እየተባለ የሚያድግ፣ እኔ 2 ፀጉር ያወጣሁት በአንተ ምክንያት ነው እያልተባለ ተገቢ ያልሆነ ቅጣት። የአንዳንድ ሰዎች ኑሮን አውቃለሁ ከባድ እንደሆነ ከድህነት ጋር ከአለማወቅ ጋር ተደበላልቆ እኛ መውለድ ልጆችን ማሳደግ ስለሚመስለን እንወልድና ልጆቹን ማሳደግ ሲያቅተን ንዴታችንን በእነሱ ላይ እየተወጣን የምናሳድግ በጣም በርካታ ወላጆች ነበርን፣ አሁንም አለን። ስለዚህ ምንድን ነው የሚሉት እነሱ? በዚህ ምክንያት ተስታች ጀምሮ ትራውማው ይዞት መጥቶ ነው። ተደብድቦ የመጣ ሰው፣ ሲቆጣ የመጣ ሰው ራሱን ለመከላከል የሚጠቀመው ነገር ቁጣን ነው ብለው ይላሉ። ይሄ ባለሙያዎቹ የሚናገሩት ነው። ስለዚህ ከዚህ የተነሳ አሁን ቁጣን ለሁሉም ነገር መልስም ለመመለስ ቁጣ፣ ለመከላከልም ቁጣ፣ ሰዎችን ለመገናኘትም ቁጣ የሚጠቀሙ ሰዎች እንደ መከላከያ እንደ ጋሻቸው ነው እሱን የሚያደርጉት። ስለዚህ ካደጉም በኋላ ይሄውን ነው የተፈጸመባቸው። ስለዚህ እነሱ መስሎ ለታያቸው ነገር ሁሉ ችግር ነው፣ አደጋ ነው ብለው ካሰቡ መቆጣት ነው መከላከያቸው። እሱ ነው የሆነ ወደ እኔ ህይወት የሆነ አደጋ ያመጣል ብለው ያሰቡትን ነገር ሁሉ በቁጣ ነው የሚመልሱትና ይሄ አደጋቸው በልጅነት የመጣባቸው የልጅነት ቁስላቸው ያመጣባቸው ጣጣ እንደሆነ ይታወቃል። በዚህ ምክንያት ከሆነ ደግሞ መጸለይ፣ ይሄን ከልጅነታችን ትራውማ ደግሞ ምንድንበት ባለሙያም ብናገኝ በጣም ጥሩ ነው። በዚህ ጉዳይ የሚሰሩ በርካታ ሰዎች እንዳሉ ይታወቃል በዚች ምድር ላይ። አሁን ደግ ጊዜ ነው። ስለዚህ ምንም ሳትሸማቀቁ እንደዚህ አይነት ነገር ውስጥ ችግር ውስጥ ያላችሁ ሰዎች እንደዚህ አይነት ህይወታችሁ የራሳችሁ ህይወት እንደዚህ መከራ የሆነባችሁ ለሁሉ ነገር ቁጣ ምላሽ የሚመስላችሁ ሰዎች አካባቢያችሁ ያሉ ሰዎችን ህይወትን ሲኦል አድርጋችሁታል። የእናንተም ህይወት ጣፋጭና ደስተኛ አይደላችሁም። ከዚህ የተነሳ አሁን አጠገባችሁ ያለው ሰው የሚነግራችሁ አይደለም፣ እኔ ወንድማችሁ ነግራችኋለሁ። ባለሙያ ፈልጉና ይሄ ነገር ህክምና አለው። በዚህ ጉዳይ ላይ እርዳታ ብታገኙ በጣም ጥሩ ነው። ሰዎችን የሚያስቆጧቸው 4 ምክንያቶች አሉ። እንግዲህ አንደኛው ቶሎ ማንኛውም ሰው እንቆጣ። እኔም በነገራችን ላይ እዚህ ቁጭ ብዬ እየተመጻደቅኩ አይደለም። እዚህ ቁጭ ብዬ ሳወራ ከቁጣ ነፃ ይሆንኩ አይደለሁም። እኔም እቆጣለሁ። እኔ እንደውም ስቆጣ ሚስቴ ከእግዚአብሔር መንግስት እግዚአብሔር እያባረኝ ነው ይመስለኝ ትለኛለች። በጣም ብዙ ቃል አላወጣም፣ ብዙ ነገር ብዬ አይደለም፣ ምስክር አለች ራሷ። ልጆቼም እኔ ስቆጣ ደስ አይላቸውም፣ አልቆጣም። ከዕለታት አንድ ቀን ግን የሆነ ነገር ገጥሞኝ ስቆጣ ይደነግጣሉ። ማናችንም እንቆጣለን። ስለዚህ የማይቆጣ ሰው የለም። ጤንነትም ደግሞ አይደለም። ያው የማይመስልን ሰው ዝም ብሎ መጥቶ ቢጨፈላለቃችሁ፣ ሰው ዝም ብሎ መጥቶ ቢገፈታተራችሁ ትቆጣ። ለምንድን ነው የምትገፋኝ ማለታችሁ አይቀርም። ስለዚህ ለምንድን ነው የምትገፋኝ ብላችሁ ጠይቁ። አትግፋኝ፣ ለምንድን ነው የምትገፋኝ? በስርዓት መንገድን ወረፋን ጠብቅ ማለት ትችላላችሁ። አሁን በጣም ሁሉም ነገር የሚያስቆጣበት ጊዜ ነው። ከባድ ጊዜ ነው። ሰው በጣም በሚያሳዝን ሁኔታ እየተበላሸ ሞራሊ እየወደቅን ያለንበት ጊዜ ነው እና ሁላችንም እንቆጣለን። ግን ቁጣን በሰዎች ሁሉ ላይ የሚያመጡት ነገሮች መካከል አንደኛው ድካም ነው። እንደክማለን። ሰዎች መንፈሳዊ ድካም አለብን፣ አንጸልይም፣ ከእግዚአብሔር ጋር ያለን ነገር ይበላሻል፣ ተስፋ እንቆርጣለን፣ በስጋ በጣም እንባዝናለን፣ ቀን ሙሉ ስራ ላይ ተወጥረን እንውላለን። አንዳንዶቻችን ስንዞር እንውላለን፣ ስናወራ እንውላለን። ፀሐይ ይመታናል፣ ዝናብ ይመታናል፣ መንገድ ትራንስፖርቱ ረጅም ሰዓት ያቆመናል። በስጋ በጣም እንደክማለን፣ መንፈሳዊ ዝለት ውስጥ እንገባለን። አእምሯችን ይሄ ደግሞ መጥቷል። አሁን ቲክቶክ ሰው ሁሉ በቃ ስክሮል ሲያደርግ ይውላል። አእምሮ ይደክማል በቃ እና ከዛ ምሽት ላይ ደግሞ ቁጭ ስንል ማህበራዊ ነገራችን ተበላሽቷል። ሰዎችን ልናገኝ ይገባል፣ አላገኘንም። ቤተሰብ ልንጠይቅ ይገባል፣ አልጠየቅንም። አብረን ከጎናችን ካለ ሰው ጋር አልተያየንም፣ አላወራንም፣ አላወጋንም። አንዳችን ሀሳብ ሼር አላደረግንም። ስለዚህ በድካም ምክንያት ሰው ይቆጣል። ረጅም ሰዓት ደክሞታል። ስጋው ዝሎ፣ አእምሮ ዝሎ፣ ነገሩ ዝሎ፣ ማህበራዊ ነገሩ ተበለሻሽቶ አድክሞት ስጋው በብዙ ድካም ውስጥ ሲያልፍ፣ መንፈሳዊ ድካም ውስጥ ሲገባ ሰው ትንሽ ነገር ብው ያደርገዋል እና አንደኛው በድካም ምክንያት
ይመጣል። ሁለተኛ ሀፍረት ሲሰማን፣ ይሄ በታችነት ስሜት ሲሰማን፣ ሰዎች በጣም የገፉን ሲመስለን፣ ዝቅተኛነት ስሜት እንዲሰማን ስንደረግ ሳናቀው የቱ ጋር ብው እንደምንል አናቅም። ብው እንልና እንናደዳለን። በጣም ብዙ ሰዎች ቅስማችንን የሚሰብር ነገር ሊናገሩን ይችላሉ። በኑሯችን፣ በመልካችን፣ በተፈጥሯችን የሆነ ነገር ሊያደርጉን ይችላሉ። ሰዎች ሊንቁን ይችላሉ። እኛ ስንመጣ ተነስተው ሊሄዱ ይችላሉ። በዚህ ምክንያት ሁለተኛ የበታችነት ስሜት እየተሰማው ደስተኛ ሊሆን የሚችል ሰው የለም። የመገፋት ስሜት እየተሰማው ሰው ደስተኛ ሊሆን አይችልም፣ ይበሳጫል። ያኔ ምን እንዳናደደው አናቅም። ሲናቅ ሰው ቀጥሎ የሚመጣው ነገር ንዴት ነው። ስለዚህ ይሄውን በሶስተኛ ደረጃ ተስፋ አስቆራጭ ሁኔታ ሲገጥማቸው ይናደዳሉ። ለምሳሌ የሆነ ነገር እሰራለሁ፣ ፕላን አደርጋለሁ፣ በዚህ ነገር ላይ ይሄን አደርጋለሁ ብለው ካሉ በኋላ ያ ያሉት ነገር፣ ፕላን ያደረጉት ነገር፣ ያቀዱት ነገር፣ ያሰቡት ነገር ሳይሆን ሲቀር ይበሳጫሉ። ሱቅ ከፍታለሁ፣ ነግዳለሁ፣ እሰራለሁ፣ አተርፋለሁ ብለው ሱቅ ከፍተው ዕቃ ደርድረው ጨርሰው ገበያ ሲጠፋ ከዛ ደግሞ መልሶ ሀገር ውስጥ ገቢ ብዙ ሲጠይቃቸው ያሰቡትና ያለሙት ወይ ደግሞ ያንን ገንዘብ ያገኙበት ቦታን እናረገዋለን ብለው የገቡት ቃል አለ። ያ ባለመሆኑ ምክንያት ሰው ይናደዳል፣ ይበሳጫል። ያሰበው ነገር እንዳላሰበ ሲሆንበት ይበሳጫል። ስለዚህ ሰው ሊናደድ የሚችልባቸው በርካታ ነገሮች አሉ። ከነሱ መካከል አራተኛው መገፋት ነው። ቅድም እንዳልኩት ከዛኛው ጋር የሚያያዝ ነው። መገፋት የበታችነት ስሜቱ እንዳለ ሆኖ መገፋት ግን ከባድ ነው። በዘር ሲገፋ፣ በብሔሩ ሲገፋ፣ በኑሮ ሁኔታ ሲገፋ፣ የህይወቱ ቁልፍልፍ መንገዱ ላይ የሚገጥሙት ነገሮች ብዙ ናቸው እና መገፋት ስሜት በመንግስት ሲገፋ፣ በባለሙያዎች ሲገፋ፣ ሲሰደብ፣ ሲናቅ፣ መተው ሲመጣበት በጣም ከባድ ነው። በባል ሲገፋ ማለት አሉ በየቤቱ የተገፉ በጣም ጸባይኛ የነበሩ ምንም ተናግረው የማያውቁ። በነገራችን ላይ እንደዚህ አይነት ሰዎች ድንገት ነው የሚባርቁት እና አስተዋይ ሰው ቁጣውን በጣም ተቆጣጥሮ ሊያደርግ የሚፈልገውን ነገር የሆነ ነገር ሲገጥመው በጣም ተረጋግቶ አስቦ አስተካክሎ መቆጣት ያለበት ሰዓት ላይ ተቆጥቶ ነገሮችን ያስተካክላል። ሞኝ ሰው ግን መቆጣት ያለበትን ጊዜ ያፍነውና ዝም ብሎ ይሄዳል። በቃ ማድረግ ያለበትን ነገር ማድረግ ባለበት ጊዜ ያለ ቻይ ነው እንዲባል ማለት ነው። እና ይችሉና ቁጣን ወደ ውስጥ አፍነው ይይዙትና እንደዚህ አይነት ሰዎች ታውቃላችሁ ድንገት ሲባርቁ በቃ በጣም ነው የሚያስደነግጡት። እንዴ ምን ሆና እሷ ጸባይኛ አልነበረች እንዴ? ዝምተኛ አልነበረች እንዴ? ማለት ያ ሁሉ ነገር ሲያረጋት ያ ሁሉ ነገር ሲላት ዝም ብላ አልነበር እንዴ የምትኖረው? ዝም ብሎ አልነበር እንደሚኖረው? ጭምት አልነበር እንዴ ብለው በጣም ብዙ ሰዎች የኖሩ ሰዎች ይሄ ብስጭታቸውን፣ ቁጣቸው መቆጣት ያለባቸው ጊዜና ቦታ ላይ ሳይቆጡ ችለው የሚኖሩ ሰዎች በጣም አስገራሚ ሰርፕራይዝ ይዘው ይመጡላቸዋል። በቃ ይላሉ። ለሽምግልና ለያዥ፣ ለገናዥ፣ ለገላጋይ የማይመቹ ሆነው ይገኛሉ። ወገኖቼ አጠገባችሁ በጣም እየደነፋችሁ የጮኻችሁባቸው የተቆጣችኋቸው ሁሉን ችለው የሚኖሩ ሚስቶች ያሏችሁ፣ ሁሉን ችለው የሚኖሩ ባሎች ያሏችሁ፣ በትዕግስት የታለፋችሁ፣ አካባቢያችሁ ያሉትን ሰዎች በጣም እየበጠበጣችሁ ያላችሁ ሰዎች እመኑኝ፣ አካባቢያችሁ ያሉ ሚስቶቻችሁ ሊሆኑ ይችላሉ፣ ባሎቻችሁ ሊሆኑ ይችላሉ፣ ልጆቻችሁ ሊሆኑ ይችላሉ፣ እህት ወንድሞቻችሁ፣ አብረዋችሁ የሚሰሩ ሰዎች ሊሆኑ ይችላሉ። በጣም እየተቆጣችኋቸው ሳይቆጧችሁ መልስ ሳይሰጧችሁ ያለ ጥፋታቸው ጥፋተኛ እያደረጋችኋቸው የበታችነት ስሜት እንዲሰማቸው እያደረጋችሁ እየገፋችኋቸው እንደ ሰው ሳትቆጥሯቸው እየናቃችኋቸው ያንን መነሳት የሌለበትን ቁጣ ከነሱ ውስጥ ከሄዳችሁ ማይነካውን ያንን በተነክታችሁት ያ ቁጣ ከተነሳ በኋላ በጣም አስቸጋሪ ነው የሚሆነው። እንዳሰባችሁት ነገሮች በንግግር የሚፈቱ ላይሆኑ የሚችሉበት እድል ይፈጠራል። ድንገት እንደ ፈንጅ ነው የሚፈነዱት። ስለዚህ እንደዚህ አይነት ሰዎች በጣም ያስደነግጣሉ። በቃኝ አልፈልግህም፣ ጨርሶ አይንህን ላይ አልፈልግም ተብለው በጣም የደነገጡ ሰዎች አሉ። በፍጹም ያሉ ሰዎች አሉ። በፍጹም አንመለስም ያሉ ሰዎች አሉ። በቃ ያሉ ሰዎች አሉ። ቻልኩ ለልጆቼ ስል ታገስኩኝ፣ አሁን ግን በቃኝ ብለው ከናካቴው ሁሉንም ነገር ድራሹን ያጠፉ በርካታ ሰዎች አሉ፣ ወደፊትም ይኖራሉ። እነዚህ ሰዎች እንዲኖሩ የምታረጉት ይሄንን መልክ የማታስተካክሉ ሰዎች ናቸው። ስለዚህ በማይታመን ሁኔታ እርምጃ ይወስዳሉ። በማይታመን ሁኔታ የሚወስዷቸው እርምጃዎችን
ልንቆጣጠራቸው ማንችላቸው ሊሆኑ የሚችሉበት እድል ስላለ ከነዚህ ሰዎች ጋራ የምትኖሩ በጣም እየተቻላችሁ ዝም የሚሉና የናንተን ቁጣ፣ የናንተን ጩኸት፣ የናንተን ስድብ፣ የናንተን መግፋት፣ የናንተን መናቅ፣ የናንተን ማዋረድ ችለው የሚኖሩላችሁ ሚስቶች ያሏችሁ፣ የናንተን መናቅ፣ የናንተን ማዋረድ፣ የናንተን መተው፣ የናንተን ዝቅ እያደረጉ ማሰብ ችለው የሚኖሩ ባሎች ያሏችሁ፣ አጠገባችሁ ያሉትን ሰዎች ከዚህ ቀን ጀምሮ በማስተዋል እንድትይዙ፣ በእርጋታ እንድትይዙ፣ የምትጮሁ ሰዎች ጩኸታችሁ እንድትቀንሱ፣ መጽሐፍ እንደሚናገር እርስ በርሳችሁ ገሮችና ቸሮች ብትሆኑ፣ እግዚአብሔር በክርስቶስ ይቅር እንዳላችሁ አንዳችሁን ይቅር ብላችሁ ትታችሁ የጣላችሁትን ፍቅርና አንድነት አንስታችሁ ቤታችሁን እኩል በጋራ የምትመሩበትን እድል ብታመቻችሁ በጣም የተሻለ ነው የሚሆነው። ይህንን ባለማድረግ ምክንያት ግን ቤታችሁ ላይ የሚመጣውን ድንገት የታመቀና የተዘጋው የተጠራቀመው ንዴትና ጩኸት ድንገት ከወጣ ሰው ይደክመዋል ብያቸዋለሁ። ሰው ይሰለቸዋል፣ ሰው ይዝላል፣ ሰው ሊሚት አለው። የሆነ ሰዓት ላይ ባርቆ ችግር እንዳይፈጠር ጥንቃቄ እንድታደርጉ በዚህ አጋጣሚ ልነግራችሁ እወዳለሁ። ስለዚህ የምትቆጡ ሰዎች ተቆጡ፣ ቁጣችሁን ግን በስርዓት አድርጉት። ቁጣን የምትቆጡበትን መንገድ አስተካክሉ። መንገዱ ነው ኃጢአት የሚሆነው እንጂ መቆጣት አይደለም። ተቆጡ፣ ኃጢአትን ግን አታድርጉ። ቁጣው ኃጢአት ይዞ እንዳይመጣ፣ ቁጣው ዲያብሎስን ወደ ቤታችን እንዳይጋብዝ፣ የኛ ቁጣ ይዞት የሚመጣውን ነገር አስበን ብናደርግ በጣም ሸላይ ነው ለማለት ነው እዚህ ያለሁት። እንግዲህ በሚቀጥለው ሳምንት ደግሞ ተከታዮቹን ሐሳቦች እንደዚህ ማህበረሰባችን ውስጥ ህዝባችን ውስጥ በየቤቱ ያሉ አንዳንድ ያልተነኩ ነገሮችን ለማንሳት እንሞክራለን። ሐሳብ አስተያየቶቻችሁን ጻፉልኝ። እንደተናገርኩት የዩቲዩብ ቻናሉን ሰብስክራይብ ያላደረጋችሁት እያያችሁት ያላችሁት ከተጠቀማችሁበት ሰብስክራይብ አድርጉት፣ ሼር አድርጉት፣ ለሌሎች ሰዎች እንዲደርስ ተደራሽ እንዲሆን አካፍሉ። አብራችሁን ስለቆያችሁ በጣም ነው የማመሰግነው። በሚቀጥለው ሳምንት እንገናኛለን። መልካም ቀን።